ላምሮት ወጥ የለኝም እኮ ምን እየጠበቅሽ ነው? እና እኔ ምን አገባኝ? ግርማ ልጅን ምን አይነት ስነ ስርዓት ነው ያስተማርካት? እንዴት ነው እንደዚህ የምንዛለቀው? በእኔ ቸርነት አይደለም እንዴ ፀሐይና ጨረቃን ራሱ የምታየው? እሱ እኮ ነው የቤታችንን ሰላም ያሳጣን አይደለም እንዴ? አሁን አባራው ላምሮት ኪሩቤል እዚህ ቤት እንግዲህ አይደለም፣ የፈለገውን ማድረግ ይችላል። ምን እንዴ ዳድ? እሱ ማለት እኮ የትርሲት ላምሮት አባትሽ ያለውን አልሰማሽም እንዴ? እዚህ ቤት ውስጥ የፈለግኩትን ነገር ማድረግ እችላለሁ። እንደውም እስቲ ቆንጆ ቡና አፍልተሽ ይዘሽ ነኝ። ቡና እኔ ላንተ ዳድ የሚለውን ነገር ትሰማዋለህ? ያለሽን አድርጊ ላምሮት እባክሽ። ትርሲት አሁን ማውራት አትችልም። የሚያስፈልጋት እረፍት ነው። ምን ያህል ከባድ ጊዜ እንዳሳለፈች የገባኝ አሁን ነው። አንስቴዥያ ውስጥ ሆና ያወራችሁና የሆነችው ከኛ አልፎ ዶክተሮቹንም ጭምር ነው ያስደነገጠው። ምን ሆና ነው ልጄ? ምን ሆነች? ልትድን አልነበረም እንዴ መጣችው? ሕክምናው ተሳክቷል፣ ግን ትርሲት ከፍተኛ የስነ ልቦና ቀውስ ውስጥ ነች። የኢትዮጵያ ስም ሲነሳ ወይም የእናንተን ስም ስትሰማ ትደነግጣለች። ያን ሁሉ ስቃይ ማስታወስ ለምሯ ከባድ ነው። በዚህ ሰዓት አያስፈልጋትም ብለዋል ዶክተሮቹ። ካልሆነ ግን ለከባድ እብደትም ሊዳርጋት ይችላል። አስጊ ደረጃ ላይ ነው። ልጁ የሚተኛው ሳሎን ውስጥ ሶፋ ላይ ነው። እኔ የምፈልገው ስልኩንና ላፕቶፑን ብቻ ነው። እላዩ ላይ ያለውን ማስረጃ የምፈልገው። አባቴ ምን ሆነ ነው የጠፋው? በሰላም ነው? ደግሞ ከዚህ ጋር ምን ትሰራለህ? እሱ አይደል የቤታችን ሰላም የነሳው? ብለሆነ ነው አባረው። ላምሮት ኪሩቤል እዚህ ቤት እንግዲህ አይደለም፣ እየፈለገውን ማድረግ ይችላል። እንዴ አባቴ እሱ ማለት እኮ የትርሲት ላምሮት እንዳጨርሽው አባትሽ ያልሆነ አልሰማሽም እንዴ? እኔ እዚህ ቤት የፈለጉትን ማድረግ እችላለሁ። በይ ላምሮት አሁን ቆንጆ ቡና አፍልተሽ አምጪልኝ እኮ እኔ ላንተ። ትሰማለህ አባቴ ምን እያለ እንደሆነ? ላምሮት እባክሽ ልጄ የምፈልገውን አድርጊ። አባቴ ቆይ ምንድን ነው የሆንከው? ምንድን ነው ያደረገ ኪሩቤል ተብዬው? አንተ እኮ አንበሳ ነበርክ፣ እንዴት እንደዚህ ተንበረከክለት? እባክሽ ላምሮት የማታውቂው ነገር አለ። ለጊዜው አድርጌ የሚልሽን ሁሉ አድርጊ። ትክክለኛው ጊዜ ሲደርስ ኪሩቤል ተብዬውን እንደ ተዋነጭ እፈልገዋለሁ። ታዲያ ያ ጊዜ እስኪደርስ እኔ የእሱ አገልጋይ መሆን አለብኝ ማለት ነው? እና እኔ ለማንም ዘረቤስ መጫወቻ መሆን አለብኝ እያልከኝ ነው እንደ አባቴ? እናቴስ ምንም ማድረግ አትችልም እንዴ? እባክሽ እሷን ስም አታንሽብኝ። እኔ አንድ አንቺን ፍሬ ሰጥታኛለች ብዬ ቦታ ብሰጣት እሷ ደግሞ ለማንም ወጠጤ አሳልፋ ሰጠች፣ አዋረደች። እና አባቴ አሁን እኔን አገልጋይ ሁን እያልከኝ ነው እንዴ? ምንም ማድረግ አልችልም ልጄ። ለጊዜው አድርጌ የሚልሽን ሁሉ አድርጊ ነው አባቴ። አዎ የኔ ልጅ ለጊዜው አማራጭ የለንም። ትዕቢተኛዋ ላምሮትም በዚህ ነገር እጅግ በጣም ተገርማለች። የተፈጠረው ነገርም ግራ አጋብቷታል። አቶ ግርማም አንገታቸውን ደፍተዋል፣ በጣም አዝነዋል። ኪሩቤል መረጃውን ስለያዘባቸው እጅግ በጣም ግራ ተጋብተዋል። እንዴት አድርገው ከኪሩቤል እጅ መውሰድ እንዳለባቸው እያሰቡና አንገታቸውን ደፍተው ለጊዜው የሚያዛቸውን ሁሉ እያደረጉ ይገኛሉ። አቶ ግርማ ኪሩቤልዬ መክሊት እኮ ግርማ መጥቷል አለችኝ። ረበሸን እንዴ? ማዘር እሱ አያሳስብሽ፣ ግርማውን እኮ ኃይሉ ተነጥቆበታል። አሁን እኛ ማድረግ ያለብን ነገር ቢኖር መክሊትን ወደ ትክክለኛ ቦታዋ ማስቀመጥ ነው። በሰው ቦታ ላይ መሰረተኛ ማምጣት ነው። የኔ ልጅስ እኮ ጸሎቶን ምኞቴም ጸሎቴም ነው። ኪሩዬ አንተ ባትኖር እኮ ምን ነው ነበረ? ወይዘሮ ዝናሽ ኪሩዬ ምን ነው ተቋቁራል? የተፈጠረ ነገር አለ እንዴ? አይ ማዘር ትርሲት ሕክምናውን ከጨረሰች በኋላ እንዴት አንድ ጊዜ ደውላ ድምጼ መስማት አልፈለገችም? የተፈጠረ ነገር አለ እንዴ? አይ ልጄ ገና ቁስሉን ማስላልሻል ይሆናል እንጂ እሷ ሲያላት ያስላታል ብለህ ነው? እሺ ምን ማዘር ይቅርታ፣ ግን ያው እንግዲህ ናፍቆት እኮ ነው ይላል ኪሩቤል። ወይዘሮ ዝናሽ እኔም እንደዚህ በፍቅር ብድ ብዬለት ከበድኩለት ሰው ነበረ የወለድኳት ትርሲትን። ምን ዋጋ አለው ግርማ መጥቶ ሰላማችን ነሳው። ላምሮት በበኩሏ አሁን እዚህ ቤት ስለኔ የሚጨነቅ ማንም የለም፣ አባቴን ደግሞ ሰራተኛ አገልጋይ እንደሆነ ፈረደብኝ። ኪሩቤል ለትርሲት ሲል ይህን ሁሉ አድርጓል። ጆኒ ደግሞ ለእኔ ስል የሚያደርገውን ታያለ ኪሩቤል። ላምሮት ጉዷን አላወቀች። የገዛ አባቷ በሱ ቁጥጥር ስር ብሎ ወይም ደግሞ ጉዳት አድርሶበት ሆስፒታል እንደገባ በሰዓቱ ግርማ እንደውም ጆኒን የገደልኩት ነበር የመሰለው። ነገር ግን አልሞተም። ሆስፒታል ሕክምና እየተደረገለት እንክብካቤ እየተደረገለት ይገኛል ጆኒ። ላምሮትን አሁን ጆኒ ብቻ ነው ያለኝ፣ ከጆኒ ጎን መሆን አለብኝ ትላለች። ጆኒ እባክህ ነክ ለምን ስልክ ሳታነሳም ትላለች። የወይዘሮ ዝናሽ ከወደ ካናዳ ስልክ ይደወላል። የኔ ልጅ ብለው ደስታቸውን በፈገግታ ስልኩን ሲያነሱት አይዝኑ እሱ አይደለችም እህትሽ ነኝ። ምን ነው ሕክምናው በሰላም ተጠናቋል አላላችሁም? ምን ተፈጥሮ ነው? ለምንስ ነው ደውላ ድምጼን የማሰማው? ለምን እሷን አላወራት? እህቴ ትርሲታውን ማውራት አትችልም። የሚያስፈልጋት እረፍት ነው። ምንም እንኳን ሕክምናው በሰላም ቢጠናቀቅ ምን ያክል ከባድ ጊዜ እንዳሳለፈች አሁን ነው እየገባኝ ያለው። የኢትዮጵያ ስምና የእናንተ ስም ሲነሳ በጣም ነው የሚያገሸግሻታል። ልጅ ምን ሆና ነው? ልትድን አልነበረም እንደ ወደዛ የመጣችው? ነገሩ እኮ ሕክምናው በተሳካ ሁኔታ ተጠናቋል። ነገር ግን ትርሲት ከፍተኛ የስነ ልቦና ጫና ውስጥ ነው ያለችው። እዛ እናንተ ጋር ሆና ያሳለፈችውን ሰቆቃ ስታስበው በጭራሽ ሌላ ሰው ነው የምትሆነው። ትደነግጣለች። እናም አሁን ስለ ኢትዮጵያና ስለ እናንተ ማሰብ እንደሌለባት ዶክተሮቹ ተናግረዋል። እንደዛ ካልሆነ ግን ወደ ከፍተኛ እብደት እንደምትቀየር ተናግረዋል። ዶክተሮቹ አስጊ ደረጃ ናት ብለዋል ትላለች ወይዘሮ ዝናሽ። ወይዘሮ ዝናሽም ያልጠበቁት ነገር ገጥሟቸዋል። በጣም ደንግጠዋል። እህቴ ምን እያልሽ ነው? የምን ጉድ ነው የምትነግረኝ? እዛ የመጣችው እኮ የተሻለ ሕክምና አግኝታ ደህና እንድትሆን ነበር። መጀመሪያውን ትዳንና
የስነ ልቦና ክትትል ዶክተሮቹ ካረጉላት በኋላ ደህና ትሆናለች። እህቴ አያሳስብሽ፣ አይዞሽ እህቴ፣ እኔ ጋር አይደለች እኔ አለሁ። ኪሩቤልም ይሄ ነገር ሲወራ ስለሰማ ወደ ወይዘሮ ዝናሽ ለመግባት አስቦ ነበርና ይሄን ነገር ሲሰማ በጣም ቅስሙ ስብር ብሎ ከበር ላይ ተመለሰ። ወይዘሮ ዝናሽም አይተውታል። ምን ነው አምላኬ፣ ኧረ በሷ ሳትፈትነኝ ልጄ፣ በእኔ ምክንያት ያላየችው ፈተና የለብም። ልጅነቷን ሳትቦርቅበት በእኔ የተነሳ ብዙ ስቃይ አየች ልጄ፣ ብዙ ተሰቃየች፣ ብዙ ተፈተነች። መክሊት ኪሩቤል አዝኖና ተክዞ ቁጭ ብሎ ስታየው ምን ሆነ ነው ትላለች። ምንም አልሆንኩም፣ እንግዲያውስ እስከዛሬ ላደረግልኝ ነገር ላመሰግን እወዳለሁ። መክሊት እንደዛ እንዳትይ፣ ቤተሰብ አይመሰገንም። እንደዛ ካልሽ ሁለተኛ እንደዛ እንዳትይ፣ የራቅኩ ነው ይመስለኝ፣ ቤተሰብ የሆንኩ አይመስለኝም። መክሊት ቀጠለች። ይቅርታ ግን ለአምሮትና ግርማ እንዳይጎዱ እፈራለሁ። አንዳንድ ጊዜ ጨለማውን ለመጋፈጥ ስትይ የጨለማ አካል መሆን አለብሽ። ግን ደግሞ ቃል እገባልሻለሁ አንቺና ማዘር ደህንነታችሁ እስኪረጋገጥ ድረስ ከዚህ ቤት በጭራሽ አልወጣም። መክሊት ቀጠለች። አንተ ለዚህ ቤት ትልቅ ተስፋ ነህ። ለአምሮት በበኩሏ በተደጋጋሚ ለጆኒ ስልክ ትሞክራለች። ስልኩም አይነሳም። ጆኒ ምን ተፈጥሮ ነው? አንተም ልትሸሸኝ ነው እንዴ? ብቸኝነቴን አይተህ እኔ እንትኔን አላማዬን ማሳካት ካለብኝ ያለ አባቴም ቢሆን ከአንተ ጋር ማሳካት ስላለብኝ አንተ አሁን ከጎኔ መሆን አለብህ። ለአምሮት የሚያስጨንቃት የንብረት መውረስ ጉዳይ ነው እና ቤቱ ንብረቱ የኔ መሆኑ አይቀርም። አቶ ግርማን በበኩሉ ኪሩቤል ዶክሜንቱን የያዘበትን ስልክ እንዲሰረቅ ለሰው ደውሎ እየተናገረ ነው። ተራ ሌባ ሳይሆን እንደ ጥላ ገብቶ ማንም ሳያውቀው የሚወጣ የሚሰረቅ ስልክ አለ እያለ አቶ ግርማም ከዚህ በኋላ እንግዲህ ፊልማው ይቀጥላል፣ እንፋለማለን፣ ዘር ባልኖር ኖሮ ነው ማስብልህ፣ ዘሮችን ሁሉ አልምርልህም እያለ ይፎክራል። የራት ሰዓት ደርሶ ራት በሚበሉበት ጠረጴዛ ላይ የአቶ ግርማ ወንበር ላይ ኪሩቤል ተቀምጠዋል። ለአምሮት እጅግ በጣም ተበሳጭታለች። እንዴት ብደፍር ነው አባቴ ወንበር ላይ ደግሞ ከኛ ጋር መብላት ሳያንስ አባቴ እንደዚህ የምትለዋለህ ወንበር ከዚህ ጋር ማለት። ኪሩቤልም ቀጠለ። ለአምሮት ወጥ አልቆብኛል፣ ቆመች ተኛለች እንዴ? እና እኔ ምን አገባኝ? ኪሩቤል ግርማ ልጅን እንዴት ነው ያሳደግካት? ምን አይነት ስነ ስርዓት ነው ያስተማርካት? በዚህ ሁኔታ እንዴት ነው የምንናኖረው? እኔ እኮ እዚህ ቤት ነዋሪ ነኝ። አሁን ግርማ በእኔ ቸርነት እኮ ነው ፀሐይና ጨረቃ እየተፈራረቁ ያሉት ማየት የቻልከው በእኔ ቸርነት ነው። አቶ ግርማ ከመቀመጫቸው ተነስተው ለኪሩቤል ወጥ ይጨምራሉ። መክሊት እጅግ በጣም ተገርማለች፣ ደነገጠችም። ለአምሮትም ግራ ተጋብታለች በነገሩ። አባቴ ዜና ያክል እንዴት ለኪሩቤል ዝቅ አለ የሚለው ነገር አሳስቧታል። ምን ቢያደርገው ነው እንደዚህ ሆነው? የአቶ ግርማ መሽቆጥቆጥ በእውነቱ እጅግ ፈታም ያደርጋልም ደግሞም ያሳዝናሉ። አንገታቸውን ደፍተው ሽቁጥቁጥ ሲሉ ኪሩቤልም ከት ብሎ በመሳቅ በጣም ጎበዝ ግርማ ይላል። ለአምሮት እጅግ በጣም ድብን ብላለች። ይሄ ልጅ አባቴን ምን ቢያደርገው ወይስ ምን ቢያስነካው ነው እንደዚህ የሆነለት የሚለው ነገር አሳስቧታል። ራሱ አለቀና ወደ ወይዘሮ ዝናሽ ክፍል አንድ ላይ ዝናሽ ክፍል ሄደው ኪሩቤል ወይዘሮ ዝናሽም ኪሩዬ ግርማን ምን ብታስነካው ነው? እሱ እኮ ሰው መግደል ብርቁ አይደለም። እንዴት ነው እንደዚህ ሊታዘዝልህ የቻለው? ይላሉ ወይዘሮ ዝናሽ። ኪሩቤልም ከዚህ በፊት ሰው ገድሎ እዛም ምንም ችግር ሳይደርስበት ወይም ደግሞ ሳይታሰር ማንም ሳያውቅበት አልፎ ሊሆን ይችላል። ነገር ግን አሁን ያስኩበት መረጃ እስር ቤት የሚያስገባው ብቻ ሳይሆን ሕይወቱንም ሊያሳጣው ይችላል። ወይዘሮ ዝናሽም አሁን እንግዲህ እንደዚህ ሲቆስል የባሰ የበለጠ አደገኛ ይሆናል። ኪሩዬ ብትጠነቀቅ ይሻላል። ማዘር እሺ አትጨነቂ፣ ሰላም እደሪ በማለት ኪሩቤል ከወይዘሮ ዝናሽ ክፍል ይወጣል። ወይዘሮ ዝናሽም ስለ ትርሲት ልትነግረው ፈልጋ በአይኗ ብቻ ነበር ኪሩቤል የገባው። ማዘር የግድ ነው መቻል አለብን፣ እንድትድን አይደል የላክናት፣ ስለዚህ እስኪሻላት ድረስ መጠበቅ አለብን። ወይዘሮ ዝናሽም ኪሩቤል ከወጣ በኋላ የልጄ ማረፊያ አንተ መሆንክን ስላወቅኩኝ አምላኬን አመሰግናለሁ። ኪሩዬ ብቻ አንተ ደህና ሁንልኝ፣ ከዚህ ተንኮለኛ እጅ አምላክ ይጠብቅህ። ጆኒ ክትትል የምታደርግለት ነርስ ወይም ዶክተር ወደ ራስ ተመለስክ። ማን ነው እዚህ ይዞ የመጣው? እዚህ ይዞ የመጣውን ታስታውሳለህ? ትላለች። ጆኒ ግርማን ያመጣኝ። የግርማን አድራሻ ታውቃለህ? አድራሻውን ስጠን። ፖሊስ እንጥራ እንዴ? በጭራሽ ፖሊስ አያስፈልግም ይላል ጆኒ። ለምን ይሆን ጆኒ ግርማን ፖሊስ እንዲይዘው ያልፈለገው? ምናልባትም አሁንም በፊት እንደሚለው ራሴ ነኝ የምበቀለው የሚለውን ነገር አስቦ ነው ወይስ እንዴት ነው? ወይስ ኪሩቤል ሚስጥሩን ስላወጣበት ከግርማ ጋር አንድ ላይ ሆኖ ኪሩቤልን ለማጥቃት አስቦ ይሆን ጆኒ? መክሊት በበኩሏ እያለቀሰች እያነባች ትገኛለች። ከራት በኋላ ኪሩቤል እያለቀሰች ሲያገኛት ምንድን ነው ምን ሆነች ነው ይላታል። የላምሮትና የግርማ ስቃይ እዚህ ቤት የሚያደርጉት ፈተና ሳያንስ አንተ ደግሞ እንደዚህ መሆንህ በጭራሽ እኔን አያስደስተኝም ትላለች። ግርማን ሲያዘውና ሲሽቆጠቆጥ ስላየች በጣም ደንግጣለች መክሊት። ኪሩቤልም እኔ እኮ ማዘርና አንቺን ሰላም እንድታገኙ ብዬ ነው ይሄንን ማደርገው ይላል። የእሱ መጎዳት የኔን ቁስል ሊሽረው አይችልም ትላለች መክሊት። መክሊትም እያነባች ትገኛለች። አሁንም እኔ የምፈልገው ሰላም ነው። የእናቴን ሀዘን እንኳን በቅጡ ሳልወጣ ብዙ ስቃይ መከራ ብዙ ነገሮች ተደራረቡብኝ። ናፍቆቷ ራሱ አላስቀመጠኝም። ካልሆነ እኔ ከዚህ ቤት ልውጣ ትላለች መክሊት። ኪሩቤልም እንደማን ብዬ ነው ይህን ሁሉ የምደክመው? አንቺና ማዘር በሰላም እንድትኖሩ ነው። የሰላም አየር እዚህ ቤት እንድተነፍሱ ብዬ ነው። አንቺ እኮ የዚህ ቤት ትክክለኛ ወራሽ ነሽ። ከትር ሲቀጥሉ አንቺ ነሽ ያለሽው። ማዘርም ደግሞ እንደ ልጅ ተቀበላሻለች። እኔም እንደ ወንድም ከጠገብሽ አለሁ። ትርሲትን ብትኖር ለአንዴቷ የምታደርገው ነገር ይሄ ነው። እኔ ደግሞ የትርሲትን ቦታ ተክቼ የሚያስፈልግሽን ነገር እያደረግኩ ነው። በይ አትጨነቂ መክሊት፣ ደህና ደሪ። መክሊት ግን በጣም አስጨንቋታል። አቶ ግርማ ሲሽቆጠቆጥና ዝቅ ብሎ አንገቱን ደፍቶ ለኪሩቤል ወጥ ሲጨልፍ ስታየው በጣም ደንግጣለች። አሳስቧላትም። ምክንያቱም መልሱ አጥፋ እንደሚሆን ተረድታለች መክሊት። ለአምሮት በበኩሏ በተደጋጋሚ የጆኒ ስልክ ላይ ትቀጠቅጣለች። እባክህ ጆኒና አባቴ ተዋርዶ አዋረደኝ። ያ ጆኒ ኪሩቤል ተብዬው አባቴን አፈኖታል። እባክህ ቶሎ ና። አቶ ግርማም እንግዲህ
ፈጥኖ ማንም ሳያው ገብቶ የሚወጣ ሌባ ላክልኝ እያለ ወደሆነ ሰው ደውሎ ነበርና አሁን ልጁ የሚተኛው ሳሎን ነው። እኔ የምፈልገው ስልኩንና ላፕቶፑን ብቻ ነው ብለዋል። የእውነት ኪሩቤል ላፕቶፕና ስልኩን አጠገቡ ሶፋ ላይ ይዞት ይሆን የሚተኛው ወይስ የማይገኝ ቦታ ላይ ደብቆት ይሆን? ስረቅ የተባለውም ሰው ልግደለው እንደ ይላል። በጭራሽ መግደል አያስፈልግም። ከሞተም ደግሞ ወደ እኔ ነው የሚያመለክተው ሞቱ። እኔ የምፈልገው መረጃውን ብቻ ነው። ቁልፍ እሰጥሃለሁ። በተኙበት ቀስ ብለህ ገብተህ የምፈልገውን ብቻ መረጃ ውሰድ። ኪሩቤል በበኩሉ ከስልኩ ላይ የትርሲትን ፎቶ እያየ እኔ ባንቺ ፍቅር ልቤ እንደታሰረ ነው። እኔ ነፍስ ካወቅኩ ጀምሮ እንደዚህ ፈርቼ አላውቅም። ሞት እንኳን አንቺን እንደማጣት አስፈርቶኝ አያውቅም። ደግሞ እንዳንቺ ምስኪን እህት እንዳለችሽ እስክነግርሽ በጣም ቸኩያለሁ። እሷን ሳያት አንቺን ያየሁ ያክል ይሰማኛል። በስተመጨረሻም ግርማ ቁልፍ የሰጠው ሌባ ገብቶ ኪሩቤል ላይ ወሰድ የተባለው ላፕቶፕና ስልክ እንግዲህ መክሊት ወደዛ ኪሩቤል ወደ ተኛበት ሳሎን ብቅ ስትል ሰውየው ሸከክ ብሎ ገብቶ እቃ ሊያነሳ ሲል ጮኻለች። እሷ ስትጮህ ኪሩቤል ነቅቷል። በእርግጥም ጨለማ ነው፣ ብዙ አይታይም። ነገር ግን ኪሩቤል ተከትሎት ወጥቷል ከሌባው። የእውነት አጠገቡ ላፕቶፕንም ስልኩንም አስቀምጧ ይሆን? የእውነት ይዞበት ይሆን? እሷን እንግዲህ ግፍትር አድርጓት ይዞ ሲሮጥ ይታያል። ኪሩቤልም ተከትሎታል። ምክንያቱም መክሊት ስለጮኸች። ወደዛ መክሊት ባትመጣ ኑሮ የሚፈልገውን ሊያደርግ ወይም ደግሞ ሊጎዳው ይችል ነበር። በእርግጥም አትጉዳው፣ መግደል አያስፈልግም፣ ከሞተ ሞቶኔን ነው የሚጠቆሙ ብሎናል ግርማ። በእርግጥም ኪሩቤል ለግርማ እኔ ያዝኩትን ስልክ ልትቀማ ወይም ደግሞ ልትገለኝ ትችላለህ። መረጃውን ግን ለብዙ ጓደኞቼ ልኬዋለሁ። ከዚህ ነገር ልታመልጥ አትችልም። ይህን ነገር አሳልፈው እንደሚሰጡ ለእያንዳንዱ ጓደኞቼ ተናግሬያለሁ ብሎ ታስጠንቅቆታል። ነገር ግን አሁን ይሄ የተላከው ሌባ ስልኩንም ላፕቶፑንም አግኝቶት ይሆን? ይህን ካገኘው ዘርክን ሁሉ አልምርም ብሏል ግርማ። መክሊትም እማዬ ሌባ እያለች መጫዋን ቀጥላለች። ኪሩቤልም ተከትሎት ልጁን ወጥቷል። የእውነት የወሰደበት እቃ ይኖር ይሆን? ማለትም ላፕቶፑንና ስልኩን አግኝቶት ይሆን ሌባው? በእርግጥም ቶሎ ነው መክሊት የደረሰችው።